በሚሆንበት ሰዓት የሚያሳልፈውን ነገር ታውቃለህ አይደለ? ቲክቶክ ላይ፣ ዩቱብ ላይ፣ ቴሌግራም ላይ ስክሮል ማድረግ እና ግሩፖችን ቻት አድርጎ ምናምን ከሰዎች ጋር ማውራት ይህን ሁሉ ማለት ነው እኔ አድርጌዋለሁ። እና የራሴን ባላውቅም ኖሮ ማለት ነው ይህን ነገር እንደማደርገው 100% እነግርሃለሁ። ለምን? ምክንያቱም ራሴን አላወኩም ነበር። እናንተም እንደዛ ነው ብዙ ጊዜ ማለት ነው። ስለዚህ ህይወት ላይ የተሻለን ነገር መገንባት ከፈለግ ማለት ነው ማወቅ ያለብህ የሚገባን ነገሮች አሉ። ሁልጊዜ የምታደርጋቸው ነገሮች አንድ አይነት ከሆኑ እንደ ሌሎች ሰው እንደምትቀር 100% እርግጠኛ ነኝ። እና እንደዚያ ከ99%ዎቹ 1%ዎቹን ብታያቸው ምን ያክል እንደሚለውጡ ታውቃለህ። ምክንያቱም አይታቸዋል ሶሻል ሚዲያ ላይ። እና ያንን ነገር ብታቆመው ራስህ ብቻ ነህ። እኔ መጥቼ አልነግርህም፣ ቤተሰቦቼ አይነግርም። ምክንያቱም ማለት ነው ሚስጥሩ ነው። የተሻለ ህይወት ለመገንባት ከፈለግ ማለት ነው እኔ ቁጭ ብዬ እነግርሃለሁ ከፈለግ 100 ጊዜ ማለት ነው። ራስህን የተሻለ ቦታ ለማድረስ ከፈለግ አንደኛው ስግብግብ መሆን፣ ስለ ራስህ ማሰብ ብቻ እና ያን ስታደርግ ማለት ነው ሁልጊዜ ራስን ፊት ለፊት ስለምታስቀድም ሁልጊዜ እድለኛ ትሆናለህ። ሰዎች እድለኛ ብለው ይጠሩሃል እና ያን ያዩት። ስለዚህ ስግብግብ መሆን እንደ መጥፎ ነገር አትውሰደው። እኔ ይህንን ያደረኩት ባለፉት 3 ዓመታት ማለት ነው የተለየ ለውጥ አይቻለሁ። እና ያን ነው ይህን ነገር በምታደርግበት ሰዓት ደግሞ ሁልጊዜ ሰዎች አይደግፉም። 100% ነው የምነግርህ። ማንም ሰው የሚያደርግን አንተ ስግብግብ በምትሆንበት ሰዓት ሁሉም ሰው አንተ ለራስህ ስለምትቆም እንደ ኔጌቲቭ አድርገው የሚወስድ ወይም ፈረንጆቹ እንደሚሉት አውትካስት አድርገው የሚያዩት እና ማለት የዛኔ ከነሱ እኩል ለመሆን ብትፈልግ ማለት ነው ወደ ታች ነው የሚወስዱ። ምክንያቱም አንተ ከነሱ ከፍ ብለሃል። ስለዚህ ይህን ማወቅ ያለብን ማለት ነው ማንም ሰው እንደማይረዳው ራስህን በራስህ ይደብራል፣ ያስጠላል። ደግሞ ያ ነገር ማለት ነው ራስን እየገነባ ማለት ነው ውስጥህን ከተለያዩ ነገሮች ከብሬካፖች ከልፈቶች ራስን ኮልድ ብለድ ታደርጋለህ። እንደዛኔ ራስን የተሻለ ቦታ እንደምታደርስ 100% እርግጠኛ ነኝ። እና ይህን ስታደርግ ብዙ ኤክስፒሪየንሶች ታገኛለህ። እና ያን ኤክስፒሪየንሶች ወደኋላ ተመልሰህ ማየት ነው። እኔ አይቼዋለሁ። ሁልጊዜ ወደኋላ ተመልሰህ የራስን ህይወት ካልገመገምክ ይህን ነገር አድርጌያለሁ ዛሬ በሳምንቱ መጨረሻ ወይም በአመቱ መጨረሻ ላይ ራስን መገምገም ነው። ያን ስታደርግ ማለት ነው ምን ፕሮብለሞች እንዳሉ ታያለህ፣ ምን ውጤቶች እንዳመጣ ታያለህ። እና ያን ነገሮች ስቴፕ ባይ ስቴፕ ስታደርጋቸው ስግብግብ መሆን፣ ብቸኛ መሆንና ይህንን 3ኛው ህግ በምታደርግበት ጊዜ ማለት ነው ራስን የተሻለ ቦታ እንደምታደርስ 100% እርግጠኛ ነኝ። ሌላ ትሪኮች ግኝኮች አልሰጡም። ምክንያቱም ያ ነገር የተሻለ ቦታ እንደሚደርስ 100% እርግጠኛ ነኝ። ስለዚህ እነዚህን ነገሮች በምታደርግበት ሰዓት ከሰዎች የተሻለ አስተሳሰብና የሰዎች የተሻለ ኑሮ እንደሚኖረው 100% እርግጠኛ ነኝ።